በጣም ነው የተዘጋጀሁት አንደኛዋን አቃታለሁ አስለቃሽ ነች ነፃነትን እናቋል አሙቁልኝ ነው ነፃነቴ እኔ ሙዚቃ ላይ በጣም ትልቅ ኮምፖዘር ነው የነበርኩት አሁን ትቼው ነው እርግጠኛው ነኝ እንደማሸንፍ በቃ ከዚህ አልቆጠርኳቸው የኔ ተወዳዳሪዎች ሁለቱ እንግዲህ ያው መቅዲ ናት ሳር ናት እኔና ሙዚቀኞቹ ኩልና አብረን ያደግነው ማንም አያሸንፈኝም እንኳን አይደለም ሴቶቹ እነነጽ ራሱ ይደርደሩ ንብረት ገላው ብትል ነፃነት ወርደና ብትል ያየራ አድማሞ ይምጡ ከፈለጉ ውድድር እነዚህን ሰዎች ለማሸነፍ ነው የመጣሁት በቃ በዛሬ በዘፈን ዘርሪያቸው ነው ወደ ቤት የሚሄደው ውድድር ስለሆነ ነው እንጂ ያንናቸው ይቻላል እኔን የሚችለኝ ሳይል አይመስለኝም ኤኒዌይስ የጀምስ ፕሮብለምስ ነው የጀምስ ቦንድ ነው Leave
ውድድር አለ ነው ያላችሁ ከኔ ጋር ማን እንደሚወዳደረው? ኦ ሸዊትና ሳህር እኔ እኮ ድንገት ተሳስቼ እኮ ነው ተዋናይት የሆንኩት ዘፋኝ ነበርኩ። አያሸንፉኝም። ሎሚ ሞረውረበት ሰው እየፈለኩ ነው። ውድድር አለ ምናምን ብሎ አንዳንድ ሲንጠረጠሩ ነው እንዳጋጣሚ ያየሁት። እኔ ውስጥ ያለ በፊት ሙዚቃ 3 4 ሙሉ ካሴት አዳምጬ ጨርሻለሁ። ውስጥ ድምጽ አለኝ እኔ ይሰልሉናል እየተሽከረከሩ አታገኝም እንዲች ብላ አታገኝም ልጅ ከመቀበር እንዲላቀብለው ለሰው
አልቅሼ ካንጀቴ የወይና ነጊቱ ነይልኝ በሞቴ የወይና ነጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ ኧረ ጉኖ 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 ብዬሻለሁ የምትሰሪ ስራ አያገባትም እኔን እንድትሌላ ልብሽ አይመኝም ሁሉን ረስተሽ በይንጫወት እስክስታሽን በጡቶችሽ ሞት ትከሻ የወይና ረጊቱ ነይልኝ በሞቴ የወይና ረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ ትከሻ ተፈካካሪዎቼ በጣም ጎበዝ እንደሆኑ ሰምቻለሁ ግን ያው እኔም ጧት ማታ ነው ሪሰርች ያደረኩኝ ያለሁት የዋዛ አይደለሁም እና ያለማ እንደሚያሸንፍ መጣውላችሁ I'm
ስማቸውን ስጠራ የመጨረሻቸውን ድጋፍ ታሰሙኛላችሁ። አርቲስት ንብረት ገላው እንዴት ነበረ? አርቲስት ሸዊት ከበደ፣ እሺ ያየሂራድ ማሞ፣ መቅደስ ጸጋዬ፣ ሰሃር አብዱል ከሪም፣ ነፃነት ወርቅነህ፣ ምንም ጥያቄ የለውም። ነፃነት ወርቅነህ ከወንድ፣ ከሴት ሸዊት ከበደ። ለነኚህ ተወዳዳሪዎቻችን አጋራችን አንደኛ ደረጃ ስፖንሰራችን ላይቲንግ አፍሪካ ኢትዮጵያ እነኚህን ሶላር ላይቶች አበረክታለሁ የሚል መልእክት ነው የነገረን። ሽልማቱ ለአርቲስቶች ነው። አርቲስቶቹ ይሄንን የሶላር ላይቶች ስጦታ ለመቄዶንያ ያረጋውያንና የአይምሮ ህሙማን ማዕከል እንሰጣለን ብለዋል። በነገራችን ላይ በማዕከላችን በርከት ያሉ የዚህን ማዕከል ስራ የሚያሳዩና የሚወክሉ አባቶቻችን እናቶቻችን አምረው ተውበው አመት ባል መስለው ከመስራቹ ከዋና ስራ አስኪያጁ ቢኒያም ጋር በማዕከላችን አሉ። ስለዚህ ተወካያቸውን ስራ አስኪያጃቸውን የማህበሩን መስራች ቢኒያምን ወደ መድረክ እንጋብዛለን። አርቲስቶቹ ስጦታውን በህብረት ሆነው ያበረክታሉ ማለት ነው። ከላይቲንግ አፍሪካ ኢትዮጵያ የተበረከቱ የሶላር ላይቶች ናቸው። እነኚህ የሶላር ላይቶች ህይወትን ማቅለል የሚችል አቅም ያላቸው ናቸው። አንድ አመት ዋስትና የሚያሰጡ ናቸው። ስለዚህ ዛሬ አዝናንተውን ተወዳድረው ሽልማት ከተበረከተላቸው አርቲስቶች እነኚህን ረጅም እድሜ ማገልገል የሚችሉ ከፀሐይ ብርሃንን መለገስ የሚችሉ ሶላር ላይቶችን ተረከባለ። ሞቅ አርጉታ። ሞራል ያስፈልጋል። ለመቄዶንያ ሞራል ያስፈልጋል። በጣም ነው የምናመሰግነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መላው ኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ሶላር ላይትን አርቲስቶችንም በጣም አመሰግናለሁ። እሺ ቢኒያም እንዳትወርድ። በጣም ደስ የሚል ዜና ሰምቻለሁ። አንድ ሰርፕራይዝ አለ ተብያለሁ። አቶ ጌታቸውን ወደ መድረክ ልጋብዝ ነው። የሞሃ ለስላሳ መጠጦች ኢንዱስትሪ ማህበር ስራ አስኪያጅን ወደ መድረክ እንጋብዛለን። እንኳን
ለትንሣኤ በዓል አደረሳችሁ። በእኔ በድርጅቴና በድርጅቱ ባለቤት በሼክ መሐመድ አላሙዲ ስም ለመላው ለኢትዮጵያ ሕዝብና እዚህ ለታደማችሁት ጓደኞቼና እህቶቼ እንኳን አደረሳችሁ። በዓሉን አስመልክቶ ብቻ ሳይሆን የሞሃ ለስላሳ መጠጥ ኢንዱስትሪ ከመቄዶንያ ጋር ለረጅም ጊዜ ቆይቷል። በበዓሉ ደግሞ በተጨማሪ በዛሬ ቀን እናንተ ፊት በሞሃ ስም 6 ሚሊዮን ብር አስረክባለሁ። ሌላኛው ደግሞ የሼክ መሐመድ ሌላኛው ድርጅታቸው ሚድሮክ ቴክኖሎጂ ግሩፕ እንደገና 10 ሚሊዮን ብር ለመቄዶንያ ቢኒያም ትንሽ ነገር ብለን ደስ ይለናል። እዚሁ መድረክ ላይ ሳይወርድ የተሰማውን ሼህ መሐመድ ሁሴን አላሙዲንን አግኝታችሁ ታውቃለህ? በዚህ አጋጣሚ አግኝቻቸው አውቃለሁ። ሼክ አላሙዲን ሲረዱ ይሄ የመጀመሪያቸው አይደለም። ሼክ አላሙዲን ፔፕሲን እሳቸው የሚመሩትን መስሪያ ቤት በማዘዝ 3 አምቡላንሶችን ረድተውናል። ከዚህ በፊት አረጋውያኖች ፊት ለፊት ያሉት ይሄንን የሚያውቁት ነገር ነው። በአጠቃላይ ብቻ የሼክ አላሙዲን ድርጅቶች በእሳቸው ትዕዛዝ ከ10 ሚሊዮን ብር በላይ እርዳታ አድርገውልናል እስከዛሬ ድረስ። ይህንንም ሊመሰገኑ ይገባል። ስለዚህ እሳቸውን ፈለግ በመከተል ሌሎችም ባለሀብቶች መቄዶንያን ብታግዙ ደስ ይለናል። ሌላው ደግሞ እንግዲህ ይሄንን ዛሬ የተረዳነውን ገንዘብ የምናውለው እንግዲህ በብዙ ቢሊዮን ብር ሊሸጥ የሚችል ቦታ ነገር ግን በነፃ የአዲስ አበባ ከተማ መስተዳድር መንግስት የሰጠን ቦታ አለ። በዚህ አጋጣሚ መንግስትን ላመሰግን ፈልጋለሁ። ሰውን ለመርዳት ሰው መሆን በቂ ነው። ስለዚህ ሁላችሁም መቄዶንያ እንድታግዙ ነው ጥሪ ማቀርባው። ስለዚህ ሁላችሁም መታችሁ ደግሞ ከሁሉም በላይ ማዕከላችንን መታችሁ ብትጎበኙን በጣም ደስ ይለናል። ምክንያቱም አረጋውያን በተለይ አልጋ ቁራኛ የሆኑ ሰዎች ከምንም በላይ የሚፈልጉት ሰው ሲጠይቃቸው ፍቅር ነው። እንደውም ቅድም የጠየቅሽኝ ሼክ አላሙዲንን ለምን አይጎበኙም ስላቸው ምንድነው ያሉኝ? አይደለም አንዴ እኔ 100 ጊዜ ነው የምጎበኛው ነው ያሉት። ስለዚህ ሁላችሁም ማዕከላችንን መታችሁ እንድትጎበኙን እንድታግዙን እንድትረዱን እንፈልጋለን። ሰው የሆነ ሰው ሁሉ ሰውን መርዳት ይችላል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። አቶ ጌታቸውንም አቶ ቢኒያምንም አርቲስቶቻችንንም ወደ መቀመጫቸው ሸኙልን።